እንግዲህ ቤተሰብ ሁሉን ነገር ሰምታችኋል። በጣም ነው የሚያሳዝነው። እንግዲህ ብሩክ እኮ እኔ በጣም የሚገርመኝ ነገር ምን መዋሸት ያስፈልጓል? እኛ መጀመሪያም እኔ ለፍልፍ ያለው ቤተሰብ በጣም ነው ለፈለፍኩት፣ በጣም ነው የተናገርኩት። በጣም አሁን ተኝቼ ነበረ። ያው ተነስቼ ነው ቪዲዮ የምሰራላችሁ። በጣም ለፍልፌ ነበር። ብሩክ ተው እረፍ፣ ነገም ተነጎዳ የሚቆጭን ነገር አታድርግ፣ ተው ወንድሜ ብዬ በጣም ብዙ ጊዜ መክሬው ነበር። በጣም ብዙ ጊዜ ተናግሬ ነበር። ሂድ አስመርምር፣ መጀመሪያ እወቅ፣ ፍቅርን አትጣ፣ ተው ወንድሜ ይቆጫል፣ የሚቆጭህን ነገር አታድርግ ብዬ አፌን ለፍልፌ ነገር ግን ብሩኬ የሚሰማ ልጅ አይደለም። አሁንም ቢሆን ሀይሚን እያጣት ነው ያለው። አሁን ብሩኬ ምንም የሚያዝ ነገር የሚያዝ ጸባይ ሁሉ ጠፋበት። ለማንኛውም ቤተሰብ የኔ ፍቅሮች የኔ ማሮች ይሄን ቪዲዮ ሁላችሁም ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ፈልጋለሁ። ሁላችሁም አዲስ ዩቲዩብ ነው፣ ላይክ አድርጉ፣ ሰብስክራይብ አድርጉ። የኔ ፍቅሮች የኔ ማሮች እንኳን ለቅዱስ ገብርኤል ለቅዱስ ገብርኤል እንኳን በሰላም አደረሳችሁ ውዶቼ። እንግዲህ ዛሬ ይህ ቪዲዮ 2000 እንዲገባ ፈልጋለሁ። 2000 ሰብስክራይብ እንዲገባ ፈልጋለሁ። እባካችሁን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ አድርጉ እና ውዶቼ፣ አሁን የሀይሚ ውሳኔ አንዳንድ ልጆች ለምን ሀይሚዬ በቃ የኔ ልጅ አይደለም ብሏል አይደለም ወይ ለምንድን ነው የምትወስኙ ምናምን የምትሉ ሰዎች፣ እንደዚህ የሚቀበጣጠር ሰው ልክ አይደለም። አሁን ብሩኬ ምንድነው መሰላችሁ እየቀበጣጠረን ያለው። መቀበጣጠሩ ደግሞ ለሱ ምንም ሊያደርግለት አይችልም። ስለዚህ ብሩኬ ሚስተካከል ከሆነ ራስን ጠብቀ ራስን አሳምረ ሀይሚ ፊት ለፊት ቅረብ እባክህ። በአሁን ሰዓት ሀይሚን እየጎዳት ያለው በውሸቱም በእውነቱም። እኔ ምንድነው ያልኩህ? አዲስ አበባ ሂዳ አስመርምር። ያንተ ልጅ ላትሆን ትችላለች። ታምኛለሽ ወይ ትላታለህ። ደግሞ ነገ ደግሞ ሌላ ነገር ደግሞ ነገ ደግሞ ምንድን የምትላት ደግሞ አይ ልጄ ናት ትላለህ። ደግሞ ምንድን የምትለው ደግሞ አብረሻት ካንቺ ጋር ትኑር ትላለህ። እንዴ ምንድነው? ቃለ ቢስ ሆንክ እኮ ቃለ ቢስ ሆንክባት እኮ ሀይሚ ላይ እና ሀይሚን እባክን ሀይሚን ቃለ ቢስ ሲሆንክ እባክን እምነትን ከሀይሚ አትጣ ወንድሜ። እምነት እያጣህ ነው ያለኸው። ሀይሚ እየተጎዳች ነው። ለአንተ ብላ በጣም ብዙ ነገር በጣም ብዙ መስዋዕትነትን እየከፈለች ነው ያለኸው። አንተ ግን ለሀይሚ መስዋዕትነት እየከፈልክ አይደለም ወንድሜ። እግዚአብሔርን ነው የምለው ቤተሰብ ሁላችሁም ትረዳላችሁ። ብሩኬ እያደረገው ነገር ያለው በጣም የሚያስጠላ ነገር ነው። አንድ ልጅ ነች፣ አንድ ልጅ አይደለችም። እና ልጅ ካልሆነች ለምን ተራ ቤት ልክራይ ያልክ? ለምን ታዲያ አሻንጉሊትና ይሄ ብስክሌት ምናምን ገዝተን መምጣቱ ምን አስፈለጉ? ለምን በትላንትናው ዕለት ውሳኔን አላሳወቅም? ለምን ከሀይሚ ጋር አብራችሁ ኑሩ ለምን አልክ? ምንድነው ችግር? እቺ ልጅ እናንተን ለማለያየት እናንተን ለማበሳጨት ካንተ ካፍክ መጥፎ ነገር እንዲወጣ ከሀይሚ አፍ መጥፎ ነገር እንዲወጣ ነው እሷ ፍላጎቷ። ግን አንተ ይሄን ልትረዳ አልቻልክም። ልጅቷ ባለጌ ነች። በመሀላችሁ ገብታ ህይወታችሁን ለመበጥበጥ ህይወታችሁን ጀሃነም ለማስመሰል ነው ያሰበችው። ግን አንተ ልትረዳ አልቻልክም። ሀይሚዬ ግን እየተረዳች ነው ያለችው። ግን አንተ ልትረዳ አልቻልክም። እቺ ባለጌ ሴት ስምን ልታስጠፋ ማንነትን ልታጠለሽብን የመጣችው ገብቶሃል? በልጅ አሳባ አንተ ያልተተማመንክበትን አንተ ያላየህበትን አንተ አምሶራ ያልተጋፈፍክባትን ሴት አምነ ምንድነው ያስፈራክ? ምንድነው ፍራቻው? ለምን ፈራክ ወንድሜ? ምንድነው ያስፈራክ? ምንድነው እንደዚህ አስፈርቶ ከሷ ጋር እንድትሆን ያደረገ ምንድነው? ቆይ ለምን ትፈራለህ? ምንድነው ችግርህ ብሩኬ? እኛ እኮ ማወቅ እንፈልጋለን። ወንድማችን ነህ፣ እንረዳሃለን። ገብቶሃል? እኛ አንተ ስትጎዳ ማየት አንፈልግም። ሀይሚ ስትጎዳ ማየት አንፈልግም። ይሄን ነገር ደግሞ አንተ በትክክል እየሰራ አይደለም። ሀይሚ በጣም ነው የምታሳዝነው። በጣም አንጀት ነው የምበለው። እውነት ልቤን ያመመኝ እግዚአብሔርን ነው ልቤን ያመመኝ። አንተ በመሰራችሁ ስራ ሁሉ እኔ ልቤን እያመመኝ ያለው የጨረቃ ፋሚሊዎች ልባቸውን እያመመን ያለው ለምን እንዲህ ታደርጋለህ ብሩኬ? ለምን እውነተኛ ነገር አታውጣም? ምንድነው ያስፈራክ ነገር? ምንድነው ችግር? ለምን ሀይሚ ራሷን እንድትጠላ አንተን እንድትጠላ ህይወቷን እንድትጠላ የምታደርጋት? እቺ ሴት በዋሸችው ውሸት ለምን ሀይሚ ትጎዳለች?
ማርያምን ነው። እኔ በጣም አዝኛለሁ። እንደዚህ አይነት ነገር ማየት በጣም ያሳፍራል። እጅግ በጣም ልብ ይጎዳል። እኔ ሀይሚ እንድትጎዳ እግዚአብሔርን ነገም ተነጎዳም አልፈልግም። ገብቷል? እባክህን ብሩክ የምታረገውን ነገር አድርግ። አዲስ አበባን ቢሆን ማስመበር አለብህ። እውነት እንዴ ለምን ልጅቷ በማታውቅበት ነገር ለምን ሀይሚ ትጎዳለች? አንተስ ለምን ትጎዳለህ? አንተ እንድትጎዳ ራሱን አልፈልግም። አንተ ወንድሜን ንጹህ ማርያምን እኔ በጣም ነው የምወድ ብሩኬ። ሀይሚም ሆነ አንተ ስትጎዱ ማየት እጅግ በጣም ያማል። በቃ ያማል፣ ውስጤን ነው የሚያመኝ። እኔ እናንተ እንድትጎዱ አልፈልግም። እቺ ሴት ባለጌ ነች። ለምን ተዋሻለህ ብሩኬ? ማይሆን ነገር ለምን ትናገራለህ? ለምን በቀደም በትክክል ትናንትና በትክክል ነገር ለምን አልተናገርክም? ለምን ቃለ ቢስ ትሆናለህ? እውነት እግዚአብሔር በጣም ነው የሚያናደው። እንዲህ ሀይሚ ጥላህን ብትሄድ ምንም አይፈረድባትም እኮ እግዚአብሔርን ነው የምናገረው። እና እባክህ ለምታረግበት ነገር ሁሉ እባክን ብሩኬ አስብበት። ለማንኛውም ቤተሰቤን ቪዲዮ ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ። በተረፈ ወዳችኋለሁ፣ አክብራችኋለሁ። ቻው ቻው።